እንኳን ተወለድሽልኝ። መልካም ልደት ልኝ። ለምንድን ነው ያገታችኋት? ልክ ነኝ ማለት ነው። ስሜታዊነት ያጠቃሃል። ለዛ ነው በፍቅሩ የታወርክ። ነይ እንሂድ። ምንድን ነው? ወዴት ነው የሚሄደው? ወዴትም ሊሆን ይችላል። ብቻ ከዚህ ቤት እንውጣ። ሁለታችሁም ጸባችሁን በእድል ትወጣላችሁ። እኔ ከሰማያት ምን አለ ብዬ ነው እሷን ማስቀናበትን ነገር የምፈልግ። እንዴ ምን ሆነ ነው? አትሆንም እንጂ ሳምሪ፣ ለስንቱ ሰው ጉዳት ምክንያት እንዳልሆንሽ ስንቱን እንዳላሰቃየሽ ለራስሽ መሆን ያቅተሻል። እኔ ጋር ሳይሆን ልብ ውስጥ ፈልጋት። አንተ የምታውቃት ሳምሪ እኔ ጋር ሳይሆን ልብ ውስጥ ነው ያለችው። እድል ምን ሆነች? እሺ መጣሁ። ምን ሰማያት ምን ሆነ? እሺ መጣሁ። ደህና ነሽ? ደህና ነኝ። አንተ ደህና ነህ? ቆይ ምን ተፈጥሮ ነው? ወደ አንተ እየመጣሁ ነበርኩ። ቆይ ምንድን ነው የሆንሽው? ማን የቆለፈው? ክፈት። ቆይ ግን ወንጀለኛን መግደል ኢሞራል፣ ኃጢአት፣ ወንጀል ሊሆን ይችላል እንዴ? በብዛት ጉዳትን መመዘን አይነት ቲዮሪ ይሰራ ይሆን እንዴ? አንቺን እኮ ነው የማዋራው። ማን ነው? ክፈቱ። በሩን ክፈት። ቆይ ማን ሊሆን ይችላል? እንጃ። እነ ባቢ ሊሆን ይችላሉ። ለምን ብለው? እኔ እንጃ። ምናልባት ሊገሉን? አይ አይመስለኝም። እኛን ገለው ምን ይጠቀማሉ? እና ታዲያ አንተ ነህ እንዴ? ማለት ትላንት አብሬህ አልሄድም ስላልኩኝ ዛሬ ዘዴ እየፈጠርክ ነው? ዘዴ? ከአንቺ ጋር አንድ ቤት ውስጥ ተቆልፎ ለመዋል ነው እንዴ ዘዴ የምፈጥረው? ምን አውቃለሁ። ብቻ ግን በስንት መከራ ያገኘሁትን ስራ አታስመልጠኝ። የግድ ከዚህ መሄድ አለብኝ። እኔም ስብሰባ አለብኝ። ከአንቺ ጋር እየተጨቃጨቁ የመዋል ሀሳብ የለኝም። ጭቅጭቅ? አንተ እኮ ነው እዚህ ድረስ የመጣኸው። እየታመምሽ መስሎኝ ነዋ። እርግጠኛ ነህ ግን አንተ አይደለህም እንደዚህ ያደረግ? አሰሚኝም እንዴ? እኔ የምሄድበት ትልቅ ስብሰባ አለኝ። እንዴ እሺ ቆይ ማን ነው በሩን የቆለፈው? እኔ ምን አውቃለሁ? እኔስ ምን አውቃለሁ? ችግራችሁን ተነጋግራችሁ ስትፈቱ ትወጣላችሁ። ብርንሽ ስልክ አታነሳም? ካለኝም እንደዛው ወይ ጆግ አልደውል እንዴ? እሱ አይኑን ማየት አልፈልግም። ምን ይሻላል? እሺ ቆይ ሌላ ቁልፍ ቤት ውስጥ የለም? ላይ እንጃ። ለምን አንፈልግም? እንችላለን። በቃ ተነሽ። እኔ ሳሎን እፈልጋለሁ፣ አንቺ መኝታ ቤት ፈልጊ። እሺ
አዎ ቁልፉን ይዤ ወጥቻለሁ። ምንም የቀረ ቁልፍ የለም አይደል? አዎ ሁሉንም ነው የወሰድኩት። በጣም ጥሩ። እና ደግሞ ማንም ሰው ወደ ቤት እንዳይሄድ አድርጊ። እሺ ችግር የለውም። ግን እስከዛ የት ትሆኛለሽ? ችግር የለውም። አሁን ፀሐይ እየሞኩ ነው። በኋላ ደግሞ ጎረቤት ጋር እሄዳለሁ። ጎረቤት ጋር? አዎ ከሰዎች ጋር በቀላሉ እንደምቀራረብ እስከሆነ አላወቅም እንዴ? እሱማው ግን ብዙ ሰዓት ነው ብዬ። ችግር የለውም። ስለኔ ምንም አታስብ ካልሽ እሺ። ግን በር የሚያሰራ ሰው በመጡስ? ሁለቱም እኮ የሚያስቡት አስቸኳይ ቦታ እንደሚሄዱ ነው። ስለሱ አታስቢ፣ ዘዴ አይጠፋም። እሺ አላገኘሽም? አላገኘሁም። አንተም አላገኘህማ? አዎ። እሺ ምን ይሻላል? ካልሆነ በር የሚሰሩ ሰዎች ጋር ልደውል እንዴ? እንዴ የሰው በር ልንሰብር ነው? ታዲያ ሌላ የተሻለ አማራጭ አለ? እሱማ የለም። ስለዚህ ልደውል። ቆይ ግን ይሄ ስራ ይነካል ባይሆንስ? ሌላ የማን ይሆናል? መቼም ያጋቾችሽ አትይኝ። ማን ያውቃል? ቆይ እነሱ ለምን ብለው? እኔ እንጃ። ምንም ከዚህ ቤት መውጣት አለብን። ከአንቺ ጋር ከተገናኘን ቀን ጀምሮ በተለያዩ ምክንያቶች ብዙ ቀን ስራ ቀርቻለሁ። ይቅርታ፣ በእኔ ምክንያት ስራን ስላበላሸሁብህ። እኔ አንቺን ጥፋተኛ እያደረግኩ አይደለም፣ የነበረውን ነገር እየነገርኩሽ ነው እኮ። ገባኝ። እኔም እዚህ መቆየት ሀሳብ የለኝም። የሚሄድበት ቦታ አለ። ያልከው ቦታ ደውል። ሰማያት፣ ቆይ እንዳትደውል። ለምን? ምናልባት በሩ የተቆለፈብን ውጪ የሆነ ችግር ስላለ ቢሆንስ? የምን ችግር? እኔ እንጃ። ምናልባት እነ ካሌብ እኛ ከችግሩ ለመከላከል ቢሆንስ እዚህ እንድንሆን የፈለጉት? የማይመስል ነገር አታውሩ። ማን ያውቃል? ልክ በሩ ስንከፍት የሆነ ነገር ብንሆንስ? ለምሳሌ እኔ እንጃ፣ የሆነ ቦምብ ቢፈነዳስ? እንጂ ምን ይታወቃል? ሰዎች እኮ እድል በቃሽ። ይሄ ዮሐንስ አጃጅሎሻል። ይሄ ደግሞ ከጆ ጋር ምን አገናኘው? መቼም ከሱ ጋር ፊልም እያየሽ ነው እንዴት ተጃጃልሽ? አንተ ደግሞ እኔ እስከ መጨረሻው ድረስ ሊሆን ይችላል ተብሎ የሚታሰብ መጥፎ ነገር ነው ያሰብኩት። ይሄንንም ዮሐንስ ነው ያስተማረሽ? ምን ማለት ነው? ቆይ እኔ ማሰብ አልችልም? እኔ እዚህ ካንቺ ጋር እየተጨቃጨኩ መዋል አልፈልግም። ሰው እጠራለሁ። እኔም ካንተ ጋር የመዋል ፍላጎት የለኝም። ካሌብ ቴክስት ላከ። እኔ ጋር እንዴ? ምን ማለት ነው? ይሄ ህፃን የሆነ ልጅ ለዚህ ነው ማለት ነው ስራ አለ ምናምን ብሎ በጠዋት ሄደው። ቆይ ካሌብ ምን እያደረገ ነው? ሌላው ቢቀር አንቺና መመንሹ ለመናገር ነበረበት እንዴ? አንቺ ደንግጬ ስመጣ የሆነ ነገር በሆንስ? እኔም እኮ አይ ካሌብ እሺ ካሌብ፣ እንዳልከኝ አደርጋለሁ። እስካሁን ምንም አዲስ ነገር የለም። አዎ ቆይ አንዴ መልሼ ልደውልልህ። ወዴት ነው? አልገባኝም። ወደ እነ ካሌብ ቤት አይደለም አይደል? ማንስ? ና አይደለም። ለምን? በዚህ የሚያልፈውን ሰው በሙሉ እያስቆምኩ እየጠየቅኩ ነበር እኮ። ለምን ጥያቄን ዝም ብላ መልስ። ካሌብ ላይ የተፈጠረ ችግር አለ? ልክ ነኝ ማለት ነው። ካሌብ ጋር ነው የምትሄደው።
ለዛሬ ካሊብ ጋር መሄድ አልችልም። ምንድን ነው የተፈጠረው? ለምን በቀጥታ አትናገርም? የተፈጠረ ችግር አለ? ዝርዝሩ መናገር አልችልም፣ ግን ለዛሬ ካሊብ መሄድ አልችልም። ማትናገሪ ከሆነ እኔ ራስ ገብቼ አረጋግጣለሁ። ነገርኩ እኮ ልነግርህ አልችልም እኮ። ለምን ልነግርህ አልችልም? ዞር በይልኝ። አንቺ ያምሻል እንዴ? ዘር በይልኝ። እና ማለት ምን ይሻላል? እኔ እንጃ። ቤት መዋላችን ምንም ጥቅም የለውም። ለምን ሰራተኛ ለገዛችን ይቻል አይነሱ አረጋና እየጠራን። እሺ ምን ነው? አይ የማይነሱ ከሆነ ለምን ፊልም አናይም? ምን ነው? አይ ምን? እኔ እኮ የጀመርኩት ፊልም ስላለ እሱን መጨረስ ስለፈለኩ። በተዘዋዋሪ በሌላ አማርኛ አትይል ማለት አይሻልሽም? እኔ እንደዛ አላልኩ። እና ምን ለማለት ፈልገሽ ነው? ምንም እኔ ፊልም ነኝ ያልኩት ተዘግቶብን ከዋል ነገር። እኔም ምስል ካልተነሳልኝም ለዛ ነው ቆያለሁ ነው ያልኩት። እሺ ስለዚህ ቆይ ምን እያደረግሽ ነው? እንደማትሄድ ነገርኩ። ሌላ ምን አደረኩ? አንቺም ከነዛ ሰይጣኖች ወገን ነሽ ማለት? ሴቶቹን ከሚሸጡት ሰዎች መሀል ነሽ አንቺም? ሰውዬው መሀል ነሽ ማለት ነው። ለዛ ነው ካሌብንም ለመግደል የምትሞክሪው። ቆይ እንተዋወቃለን? ሰው ዝም ብሎ መሳደብ አይከብድም? ካልሆንሽ ምን አናደደሽ? በሽተኛ በል በመጣበት ተመለስ። ወዴትም አልሄድም። አሁን አሳልፊ። አትሰማም? ጆሮ ችግር አለበት? እንዴት ነው ግን ሴት ሆነሽ ሴት የምትጨክኝ? ቆይ ስለዚህ ጉዳይ በዚህ ልክ እንዴት ልታውቅ ቻልክ? ምን ባቢል ከሆነ እንደመጣ ጭራሽ ወደ እኔ ዞርሽ? ወሬ ማምታታት ሁሉ ትችሉበታላችሁ። ጫፌን ነካለ ብትል እጫዋለሁ። ኧረ እባክሽ። እኔ የምልህ ከሳባ ጋር እንዴት ሆናችሁ? እንዴት እንሆናለን? ማለቴ ልጃችሁን አንድ ላይ ለማሳደግ ተስማማችሁ? የኔና የሷ ነገር ካለቀለት ነገር። እርግጠኛ ነህ? አዎ። ምን ነው? ካሌብ በመካከላችሁ የሆነ ነገር ተፈጥሮ እንደነበር ስለነገረኝ ብዬ ነው። በእኔና በሳባ መካከል? ቆይ ካሌብ ነው እንደዛ ያለሽ? አዎ። እኔ እንጃ፣ ምናልባት መስሎት ይሆናል። መስሎትማ አይደለም። ባይሆን ምን? የት ገባች ብለህ እንኳን ትፈልገኝ ነበር። አዎ፣ ቢያንስ ስልክ እንኳን መች ደወልክልኝ? ከልብሽ ነው? አዎ፣ ቢያንስ አንድ ቀን እንኳን መደወል ከብዶ ነው እንዴ? ቆይ አንቺ አይደለሽ እንዴ ሌላም ወዶ ሰው አለ ምናምን ብለሽ ከቤት ይወጣሽው እንዴ? ብልስ ታዲያ እና እኔ ምን ማድረግ ነበረብኝ? እና ፍቅረኛ ከሆንኩ ብቻ ለኔ የምታስብልኝ ማለት ነው? ስለዚህ ሌላ ወንድ መኖሩን እያመንሽ ነው ማለት ነው? አይደለም። እና ብቻ በቃ በዛ ልክ መጥፋት አልነበረብህም። ቆይ ምንድነው ነገሩ? በህይወትሽ ውስጥ ሌላ ሰው ከሌለ ለምን ዋሸሽኝ? እኔ አዎ፣ ለምንድን ነው ከቤት ዋሽተሽኝ ወጣሽው? አይ እኔማ እኮ ያው ከካሌብ ጋር ተነጋግረን። ምንድን ነው የተነጋገራችሁት? የካሌብ ቤትስ ለምንድን ነው የመጣሽው? ያው ምንድን ነው ንገሪኝ። ምንድን ነው እየደበቅሽ ያለሽው? አይ ምንም አይደለም። ኧረ ምንም ስላልሆነ ከቤት ትተሽ መተሽ እዚህ መኖር የጀመርሽው? ሰማያት እባክህ አታስጨንቀኝ።
አይ ዛሬ ትነግሪኛለሽ። እንቺ አታስጨንቀኝ፣ በቃ ያለፈ ነገር ነው። እንደዛ የሚባል ነገር የለም። ሁሉንም ማወቅ አለብኝ። ሰማያት እነ ባቢ ካንተ ቤት ከወጣው በኋላ ድጋሚ አግኝተው ሲያሰቃዩኝ እንደነበር እንኳን ምንም የምታውቀው ነገር የለም። አሁን ግን እቺ ትንሽዬ ነገር አገኘሁኝ ብለህ ትጨቃጨቀኛለህ እንዴ? እነ ባቢ አግኝተውሽ ነበር እንዴ? አዎ። እና ባቢ በድጋሚ አግኝተው ነበር እያልሽ ነው? አዎ። ኢየሱስ በጣም ሁሉም አልፏል። አዎ ግን አሁንም ድረስ አስቦ ይረብሸኛል። በአንቺ ልክ ስሜቱ ልረዳሽ አልችልም፣ ግን እንደሚወራው ቀላል አይደለም። ቅድም ለተናገርኩሽ ነገር ግን በጣም ይቅርታ። ምንም ማለት አይደለም። አሁንም ይረብሻል ማለት ነው? ጥያቄ ነው የጠየቅሽ። ለምን አይረብሽም? በጣም እንጂ በየትኛውም ሁኔታና ሰዓት በነፃነት ልንቀሳቀስ አልቻልኩም። ከአሁን መጡ እያልኩኝ እፈራለሁ። አይሽ አይደል? ለዚህ ነው ካሌም ማግኘት አለብኝ ያልኩሽ። ወንድም ማግኘት ለምን አሰማኝ? እዛ ቤት መሄድ አልችልም። እባክሽ ዘርቤ ሰማኝ። ቆይ ምንድን ነው የምትፈልጊው? ለምንስ ነው ይሄንን እያደረግሽ ያለሽው? ሰማያት ቆይ ነገሮች አንተ በምትፈልጋቸው መልኩ ካልሆኑ በቃ ደስ አይልህም ማለት ነው አይደል? ስለምንድን ነው የምታወሪው? ይሄ እኮ ልክ የመሆንና ያለመሆን ጉዳይ እኮ አይደለም። ታዲያ ሌላ ምን አለ? ቆይ እኔ ካንተ ከሌላ ከወጣሁኝ በኋላ በራሴ ስለተንቀሳቀስኩኝ ስለተማርኩና ራሴን ስለቻልኩኝ ነው እንደዚህ ይሆንክ ያለው? እውነቴ እኔን ያስከፋኛል ብለሽ ታስቢያለሽ? እሱን አላውቅም። እንደዛ ካሰብሽ ጭራሹንም አታውቂኝም ማለት ነው። ቆይ እሺ ምንድነው ሐሳብህ? እኔ እያልኩሽ ያለሁት ለመማር ወይም ለመስራት እዚህ ቤት ለምን መጣሽ ነው። ቆይ ይሄ ሁሉ ነገር ለምን ጆ ቤት ሆንሽ ነው አይደለ? እኔን ሰላም ያለኝ በጥሩ መልኩ በቀና መልኩ ያናገረኝ በሙሉ በቃ ፍቅረኛዬ ነው የሚመስልህ? ቆይ እኔ ምን አይነት ሴት ነው የሚመስልህ እንዴ? እድል ቆይ ምን እንዳስብ ነው የምትፈልጊው? ሌላ ወንድ ጋር ነው የምደውልሽ? ከቤት ወጣሽ፣ እዚህ መኖር ጀመርሽ። እንደዛም ሆኖ ጥፋቱ ከኔ ከሆነ ብዬ ያለኝን ስሜት አውጥቼ በግልጽ ነገርኩሽ። ምላስሽ ጥሩ ባይሆን እንኳን እኮ ወደ ቤትሽ ተመለሽ ብዬ ለመንኩሽ። ታዲያ እኔ ከሳባ ጋር አንድ ላይ የሆናችሁና በመሀል የገባው ስለመሰለኝ ነው። ላንቺ ሲሆን እኔን ከፈለግሽ ሰው ጋር መጠርጠር መብት አለሽ አይደል? መጠርጠር አይደለም ከሳባ ጋር የነበረህን ግንኙነት ልትክደው አትችልም። በዛ ላይ ደግሞ እኮ በመሀከላችሁም ልጅ የሚባል ነገር አለ። አንቺ ነው ግን ተመሳሳይ ነው። ለምን አሰማኝ? ህዝቤ መግባት አትችልም? እችላለሁ። አትችልም? ለምን የማልገባበት ምክንያት አትገረኝም ማለት ነው? ለምን ድርቅ ትላለህ? አልነግርህም። ልቀቂ። ደህና ነሽ? አዎ። ይቅርታ ውስጤ ስለተረበሸ ነው ካሌብ ማግኘት የፈለኩት። ማረጋገጥ የሚፈልገው ነገር አለ። ተረድቻለሁ እኮ ለምን አትነግሪኝም? እድልና ሰማይ ትስጠናቸው። ልናስታርቃቸው ስለፈለግን ነው። ገባኝ። ናልቀቀኛ። እሺ አንቺስ ምን ነው? አንተና እንዴ በቃ እናንተ ለደቂቃዎች እንኳን በሰላም መነጋገርም ሆነ መቆየት አንችልም ማለት ነው? አንቺ እኮ ነሽ። አንተ ነህ እንጂ እንደ ልጅ እያደረገን ነው እኮ በጣም። እና ቤት ውስጥ ቆልፋችሁባችሁ ነው? ለምን እናድርግ? አማራጭ ሰዓቱ ከተነጋገርኩ ተግባባን። ሰማያትን ግን አሰብኩት። ሰማያት? አዎ ማለት እኔ እንጃ፣ እሱን በፍቅር ምናምን ማሰብ ይከብዳል። ፍቅር ደግሞ ሰው ይመርጣል እንዴ? ለነገሩ
እኔ የምልሽ መቼም ቤት ልግባ ልትለኝ አይደለም? ቀልድ ነው አይደል? ካሌብን ለማግኘት የፈለግከው ለቀልድ ነበር እንዴ? ቁም ነገር ነው ለወራሽ የፈለኩት። ምንድነው? ሳምሪ የሰማያት እህት ምን ሆነች? እዚህ ጉዳይ ላይ እጁ አለበት እንዳትዋሽ። የት ጉዳይ ላይ? ሰማያትና እድል አብረው እንዲሆኑ ማድረጉ ላይ ነው? እሷ የሳባ ጓደኛ መሆኗን እያወቅህ ስለምን እንደማወራ ታውቂያለሽ? እናንተ የታገታችሁበት ቦታ ሳምሪ በአካል መታወቂያለሽ? አይተሻት ታውቂያለሽ? እባክሽ እውነት ማወቅ ስላለብኝ ምናልባት ይህን ስራ ለማስቆም እኮ እድሉ ይኖራል። እንዴት? ምን ተማምነን? መጀመሪያ ጠይቁሽ ነሽ። ከኔ ይልቅ ካሌብ አንቺ ነሽ በቦታው የነበርሽው። ቢሆንም ጠበቁሽ ንገሪ። ስልኩን ብታነሳ ይሻላል፣ አስቸኳይ ጉዳይ እንዳይሆን። እሱን ተውና የጠየቁሽ መልሽልኝ። ምነው ችግር አለ? ኮኪ ጊዜ የለኝም። ስላየሁሽ በጣም ደስ ብሎኛል። ምንድን ነው የምትሰጪው መረጃ? ምንድን ነው የምትፈልጉት መረጃ ሁሉ እዚህ ውስጥ አለ። ለጠበቃውም ስጡት። ግን አንቺስ? ስለኔ አትጨነቂ። አንዷ በእጄ ናት። አንዷ ሳምራዊት እኔ ጋ ናት። በሉ በቃ እኔ ልሂድ፣ ምንም ጊዜ የለኝም። ሳምሪ በዚህ መንገድ ባታውቅ ደስ ይለኝ ነበር። ደውልለት አይደል? ነው እንደቆለፈብን መጥቶ ይክፈትልኝ። ካሌብ አቤት። ኩራ ብለህ አቤት ትላለህ አይደል? ለኩራ እንጂ ድምጽ ላይ እንደምረዳው ከሆነ የሆነ ሰላም ነገር ወርዷል። እና እንዴት አልኩራም? ወሬውን ተውና አሁን በሩን ከመስበራችን በፊት ክፈትልን። ኧረ እባክህ ጉዳያችሁን ስጨርሱ ነው በሩ እንደሚሰበር ትዝ የሚልህ? ካሌብ ስቀልድ ነው። ብር ነሽ እዛ አካባቢ ነች፣ ትከፍትላችኋለች። እሺ እንዳትቆዩ። ከባድ እንደሆነ ይገባኛል። ነገር ግን ሄሎ ካሌብ፣ በሩን ክፈችላቸው። መቼ? አሁን እንዴ ክፈችላቸው ማለት ታዲያ ለመቼ ነው? ቅርብ ቦታ አይደለሁም ብዬ ነው። ደግሞ የት ሄድሽ? ካሌብ ነው እንደምፈልገው ነገር ከወንድም አገኝ ጋር ነኝ። ከማን? የሳምሪ ፍቅረኛ። ደግሞ የተገናኛችሁ? በአስቸኳይ ልናገኝ እንፈልጋለን። የት ነህ? እነሱ ናቸው? የት ደረሱ? ትንሽ ጠብቁ እንመጣለን ነው ማለት። ቆይ እነዚህ ልጆች ዛሬ ምን ሆነዋል? አንቺ ምን አለብሽ እኔ ልበል እንጂ። እንዴ አንተ ኮንፈርት እንዳልሰጠኝ ያውቁኛል እንዴ? አዎ እንደዛ ነው። እኔማ ለወራት ከቆየሽበት ቤት እንዴት ለመውጣት ቸኮልሽ ብዬ ነበር። ሙሉ ለሙሉ ወጣለሁኝ እኮ አላልኩም። እና ያው ሸኝቼ እመልሳለሁ። የት? ጆን ጋር? ወይኔ እንደው ከዚህ ልጅ ጋር ያላችሁ ነገር ግን ከልቤ ነው። እዚህ ቤት የምቆየት ታሰባለሽ ነው? ኧረ እባክህ ቀልድ ነው። እስኪ አንዳንድ ጊዜ እንኳን እንድቀልድበት ፍቀድልኝ። አንቺ ቀልድ የታገልክ አስመሰልከው።
በሩ ተከፍቶላችኋል። መውጣት ትችላላችሁ። የምሬ ነው። ቆንጆ ፍቅር ጊዜ እንዳሳለፋችሁ እርግጠኛ ነኝ። አሁን ግን ጊዜያችሁ አልቋል። ምንድን ነው? ከቤታችን ውጡልን ነው የሚሉት። እናማ ጠላቶቻችን ወላጆቻችን እኔም አልገባኝ። ጠላት ማን መቶ ነው? ኧረ እነ ካሌብ ናቸው። እኔ እኮ ማን መጣ ብዬ ደነገጥኩ።